ወንድነት ጀግንነት ይሄ ነው። በቃ እንደዚህ ነው። ብሩክ ግን ወዴት እየሄደ ነው? እንዴት እያደረገው ነው? ጭራሽ እቃ መወርወር ምናምን ከየት ያመጣው ባህሪ ነው? ከየት ያመጣው ጥጋብ ነው? በዚህ ልክ ጥጋቡ ጥርጥር ያደረገው በእናታችሁ። ለነገሩ ሀይሚም እኮ እንደዚህ እስኪላት ነበር እየጠበቀች የነበረው። መውጣት የነበረባት በፊት ነበረ። መውጣት የነበረባት መሄድ የነበረባት በፊት ነበር። በራሷ ወስና ወንድሟ ራሱ ገና ከመምጣቱ በፊት ነበር ይህንን ነገር ማድረግ የነበረባት። ምክንያቱም አብረው መከባበር ካልቻሉ፣ አብረው መኖር ካልቻሉ፣ አብረው በፍቅር መቀጠል ካልቻሉ አማራጩ ይሄ ነው። ማንም ሰው በፍቅር ህይወት ውስጥ በትዳር ህይወት ውስጥ እንኳን አይደለም ገና አፈቅርሃለሁ ተባብላችሁ እንኳን ላልተገላለጻችሁት ፍቅር ይቅርና የምሬ ነው። ትዳርም ምንም ቢሆንም መከባበር ክብር ከሌለው የምሬ ነው ሁሉ ነገር ያስጠላል። እና የሆነ አንዳንዴ ቀይ መስመር ሊኖራችሁ ይገባል። ሀይሚ ጥሩ ነው ያደረግሽው፣ እንኳን ሄድሽ። ብሩክ እስከ መቼ ምን የተማመን አንድ ሰው በነገራችን ላይ በዚህ ልክ ሊከራከር በዚህ ልክ በቃ የራስሽ ጉዳይ ብሎ ሊናገር ደፍሮ የሚችለው የሆነ የሚተማመንበት ነገር የሆነ ያቀደው ነገር የሆነ ያሰበው ነገር ቢኖር ነው እንጂ ምንም ሀሳብ ባይኖረው ከሀይሚ ውጭ ሌላ ሴት ማሰብ ባይፈልግ ኖሮ እያሰበ ባይሆን ኖሮ ከሀይሚ ውጭ ኑሮን እያሰበ ባይሆን ኖሮ የፈለገ ነገር ልበላችሁ ወንድ ልጅ ካፈቀረ ዋጋ ይከፍልላታል። ለዛች ሴት የትም እንድትሄድ አይፈቅድላትም። ብትሄድም በሄደችበት ሁሉ ይከተላታል። እሷን በሰላማዊ መንገድ ባያጠፋም ጥፋቴ ነው እሺ በቃ ብሎ አምኖ ያችን ሴት ወደ ቤት ለመመለስ ይሞክራል እንጂ እሷን ንቆ ከፍ ዝቅ እያደረገ ከዛ አልፎ ተርፎ ቤተሰብ ድረስ እየተሳደበ እንዴ! ከመቼ ጀምሮ ነው የመላጣ ልጅ ስድብ? በእርግጥ በጣም ተሳድቦ ያውቃል። ብዙ ቀን አንዳንዴ ልምድም አለ አፋችሁ ላይ ለምዶባችሁ ብዙ ቀን የምትናገሩት ንግግር የለም እንደዛ አለ። አይኖ አውቃለሁ። ግን ከመቼ ጀምሮ ነው ሀይሚ ቤተሰብ ላይ የመላጣ ልጅ ብሎ ተሳድቦ የሚያውቀው? አሁን ያመጣ ስድብ ነውና ቲክታክ ላይ ነው የምሰማው። ቲክታክ ጌም ሲጫወት ምናምን ሲናደድ ወይ ደግሞ ሊያስቅ ሲል የመላጣ ልጅ ይላል። እሱን ተውት። ግን ለሀይሚ ያሳያት ባህሪ የዛሬው ምን አይነት ነው? እኔ ከእንደዚህ አይነት ሰው ጋር ይቅርታ አድርጎልኝና ፈራለሁ። አልኖርም፣ አልቀጥልም። ሀይሚ መሄዷ ጥሩ ነው። ይሄ ልጅ ጥጋቡ እስኪበርድለት ተመልሶ ይመጣል ወይስ ከመጨረሻው ለአንዴና ለመጨረሻ ጊዜ ሀይሚን ዛሬ ይሆናል ያያት ማለት ነው። እሱ መጨከን እንደቻለበት እሱ መቁረጥ እንደቻለው ሁላ ሀይሚን መጨከንም መቁረጥም ትችላለች። እንደውም እስከ ዛሬ ቆየች። የምሬ ነው። ብዙ ሰው ተመልካች እየረገጣት እሱ የሚያመጣቸው ሴቶች እየረገጧት ስንት ታሪክ ተፈጥሮ ዝም ብላች ላይ ኖረች ሴት ነች። ሶ ብታረፍድም የእውነት በጣም ከተናናቁ በኋላ ቢሆንም የሄደችው መሄዷ ግን ትክክልና ትክክል ነው ብዬ እደግፋለሁ። ብሩክን አክቶን አይታችኋል። ከዚህ በፊት ባለፈው እቃ ሰብሮ ነበረ። አሁን ደግሞ የሶፋ ትራሱን እንዴት እንደወረወረ አይታችኋል። ነገ የሆነ በሌላ ነገር ብታበሳጨው የምሬ ነው ምላችሁ መማታት ከዚህ ይጀምራል። የምሬ ነው። ይመታታል። እሷን ራሱ እስከዛሬ እቃ ነው ሲሰብር የነበረው እቃ ነው ሲወረውር የነበረው። እርግጠኛውን የምነግራችሁ ነገር ነገ ከነገ ወዲያ ይሄንን ባህሪውን ዝም ብላ ችላ ብላ እያለፈች ብትሄድ ነገ ሌላ ታሪክ ውስጥ ነው የሚገባ። ነገ እሷን እንደማይመታት በምንም እርግጠኛ አይደለንም። በፊት አዎ እንተማመንበት ነበር። ብሩክ በጣም መልካም ሰው ነው። በጣም ጨዋ ልጅ ነው። ሴት አክባሪ ነው። ሴትን የሚወድ ወንድ ነው። አዎ የሆነ ነገር አደረገ አስረገዘ እንኳን ቢባል እኛ ተከራክረንለት ነበር። እሱ ነው ራሱን አሸንፎ ራሱን አምኖ በራሱ ተማምኖ አላደረኩትም ብሎ ማውራት የከበደው እንጂ እኛ ራሱ እስከዚህ ድረስ ተማምነንበት ኮርተንበት አያደርግም ብለን ስንከራከር ቆይተናል። እና አሁን ላይ ግን ምንም ነገር በሱ እርግጠኛ ሆኖ ማውራት አይቻልም። ነገ እንደማይመታት ምንም ማስያዣም ማስረገጫም በቃ እርግጠኛ የሚያስሆንን ነገር የለም። ስለዚህ ሀይሚ መውጣቷ 100% ትክክል ናት ብዬ አምናለሁ። እንደኔ እንደውም ቆየች በጣም እና ዛሬ ቤት እንግዲህ ስትሄድ ምንድን ነው ጥሩና መልካም ነገር ተርፎ እያደረ በሴት ልጅ ታውቃላችሁ በጣም ስስልብን ያላትና ወይ ቢስማት ወይ ቢያቅፋት ወይ ቢያባብላት ወይ ቆንጆ እንደዚህ ሆኖ ብሎ ቢጠይቃት ቢነግራት እመኑኝ ልቧ ይራራ ነበር።
ከሱ ጋር ለመሆን ትፈልግ ነበር። ግን በዛው በተቃራኒው ደግሞ ወንድሟንም ሳይቀር እሷንም ሳይቀር እየተሳደበ ነበረ። ትናንትና ማየታችኋል። አግባት፣ ውለድላት፣ አስወልዳት እያለ ነበር። እንግዲህ እህቱ እንደሆነች እያወቀ የማይባል ቃል ብሏል። እና ከሱ ተደርቦ ደግሞ ፍፄ ከፍፄ ደግሞ በላይ ደግሞ ሀብም ወንድሜ ወንድሞቼ እያሉ ነበረ። እና ይሄ ጎራ የሚያዝበት የአካባቢ ወይ ደግሞ የክልል ጦርነት ወይ ደግሞ የዓለም ጦርነት አይደለም። ገባችሁ? በፍቅር መሀል ያለ ነው መጨቃጨቅ፣ መጣላት በሀይሚና በብሩክ አልተጀመረም። ያ እናውቃለን። ግን ብሩክ ጥጋቡ መብረድ አለበት። ያለ ልክ ያለ ቅጥ ባህሪው ተቀይሯል። ያ ድሮ ጨዋ የሆነው ጭምት የሆነው ለተመልካች ክብር ያለው ለኦዲየንስ ክብር ያለው አንድ አላስፈላጊ ቃል ተናግሮ ወይ ኦዲየንስን አስከፋን ተመልካችን አሳዘንን ብሎ ምልስ የሚለው ብሩክ አይደለም ያለው። በዛ በተቃራኒ ገደል ይግቡ ገደል ጊቢ መሄድ ትችያለሽ፣ የያዘሽ ሰው የለም የሚለምንሽ ሰው የለም እያላት አንድ ሴት ሀይሚ እዛ ቤት ተመልሳ ብትገባ ነበር የሚገርመኝ። እና አሁን ላይ ኤፍሬም ትክክል ነው ብዬ እስከ ማመን ደርሻለሁ። ሌላኛው ደግሞ እንግዲህ ለፍፄ ቁልፍ ተሰጦት እንዳታስገባው ተብሎ ኤፍሬም እንግዲህ ከጀርባ ቆሟል። ሀይሚ የኔ ቤቱን ላኮ ነው ቢገባ ምን ችግር አለው ስትለው የአንቺ ቤት መሆኑን አሁን ነው እንዴት እዚህ ያለሽ ብሏታል። እና እውነቱን ነው። በነገራችን ላይ ያለምንም አስረጋጭ የሆነ ነገር መተማመኛ ነገር ሳይኖራችሁ ሀይሚ ራሱ በእርግጥ የዋህነቷ ስላመነችው ስለወደደችው ነው። ግን አያችሁት አይደለ? እየቆየ ነው እየናቃት የመጣው። ምንም ዋጋ ብትከፍልለትም ብታለቅስለትም ሆስፒታል ገብታ ብትታመምም ምንም ያ ነገር ቫልዩ አልሰጠውም ለሱ። እሱ ብቻ ትክክል ነኝ ነው የሚለው። እሱ ብቻ ያደረገው ነገር እውነት ነው ነው የሚለው። እሱ ብቻ ነው በቃ ለፍቅራችን ዋጋ እየከፈልን ብሎ የሚያስበው። ግን ኖ እንደዛ አይደለም። ፍቅር በአንድ በኩል የማይሆንና የማይዘልቅ ነገር ነው። ስለዚህ ብሩክ እንዲህ ጥጋብ የሚለው ከሆነ ሀይሚ መሄዷ ትክክልና ትክክል ነው ብዬ አስባለሁ ማለት ነው። እንኳን ሄደች። ብሩክ አሁን ራስን ማስተካከል ካለበት ታስተካክላለህ። ሀይሚን ሄደ በስርዓቱ ጠይቃ ታመጣታለህ። አንተ ብቻ አይደለም በነገራችን ላይ ወንድ ማለት ነው። አንተ ስለሌለ አንተ ጋር መሆን ስላልቻለች ሌላ ወንድ ጋር ትሄዳለች። አትሆንም ማለት አይደለም። የምሬ ነው። በጣም ፈላጊዋ ብዙ ነው ሀይሚ። እንኳን እንዲህ ውብ እየሆነች አበባ እየሆነች በየቀኑ እያማረባት ይቅርና ማንኛውም ሴት ፈላጊ አላት። ማንኛውም ሴት እና እስከ ዛሬ አንተ የበታች አድርገህ ነው እሷን ስታያተን። እኔ ከካሜራ ጀርባ የሰማሁትን ነገር ልንገራችሁ። ቲክታክ ራሱ ስትመጣ አብረው በጣም ተሽቆጥቁጣ በጣም ተሸማቃ አይታችኋት ከሆነ በደንብ እኔ አይቻት አውቃለሁ። የሆነ ልክ ታናሽ እህት ታላቅ ወንድሟን በጣም እንደምትፈራው እንደምታከብረው ወይ ደግሞ ይሄን አታድርጊ ሲላት ወይ ደግሞ ይሄን አድርጊ ምናምን ብሎ የሚቆጣት አይነት እህት አለች። ልክ እንደዛ ነበር ብሩክ የበላይ ሆኖ ሀይሚ የበታችሁና በጣም ተሳቃ የምትቀመጥ የነበረው። በሱ እንደው በደንብ እንይ ከተባለ ይቅርታ አድርጉልኝና ጥፋት ልቆጠር ምናምን ነገር ሳይሆን ሙሉ በሙሉ በቃ ብሩክ ጥፋተኛ ነው። በጣም ባህሪው ተቀይሯል። ጥጋቡ በጣም በስቷል። ስለዚህ ጥጋቡ የሚብረድለት ወይ አሁን ሁለት አማራጭ አለው። ወይ ሀይሚን አስማምቶ አግባብቶ አምጥቶ አብሮ ጥሩ ህይወት መኖር፣ ወይ ደግሞ እስከ መጨረሻው ሀይሚን ትቶ ሀይሚን ጋር ተለያይተው ተፋርሰው ተፋትተው ሌላ ሴት ጋር መሄድ። በእርግጥ ተናግሯል። ያለ ሀይሚ መኖር እችላለሁ ለትንሽ ጊዜ ነው ቢከብደኝም ብሎ ተናግሯል። ግን አሁን ከአሁኑ በቃ ጨካኝ ቆራጥ ስትሆን በራሷ መወሰን ስትጀምር እንዴት እንደደነገጠ አይታችሁታል። እቃዋን ይዛ ልትወጣ ስትል በጣም ነው የደነገጠው። በጣም ነው የከፋው። የሆነ ፎቶንም ለማውረድ ፈለገ፣ የሆነ ነገር ለማድረግ ፈለገ። ግን ምንም ማድረግ አልቻለም። ሀይሚ እስከ ዛሬ ሹሹ ስላለችው መሰለኝ በዚህ ልክ እሱ ራሱ እንዲቀያየር ሌላ ማንነት ሌላ ስብዕና። የምር ሀይሚ መውጣቷ በነገራችን ላይ ራሱን እንዲያዳምጥ ራሱን እንዲፈትሽ ጥፋት የቱ ጋር ነው ብሎ እንዲያይ። ወጣት ነው ይሄ ልጅ። የሚጠቅመውና የሚጎዳውን ነገር በደንብ እየለየ አይመስልም። ስለዚህ ሀይሚ መውጣቷ የሚጠቅመውን የሚጎዳውን ነገር ለይቶ እንዲያውቅ ይረዳዋል ብዬ ነው የማስበው። ኤፍሬምን አትገባም ማለቱ በጣም ገረመኝ። የገዛው የአባት ቤት መሰለ ተከራይተው እኮ ነው። ለዛውም በየወሩ ብር እየከፍልክ ነገ በየወሩ የምትከፍለው ብር ብታጣ ከዛ ቤት ትወጣለህ እንጂ አንተ የሰራው ቤት ይመስል እንትና አትገባም እንትና አይገባም። እንደውም ተገናኝተ ትናንትና በቃ አላስፈላጊ የሆኑ ቃላቶች አውጥተናል። አለመግባባት ተፈጥሮ ነበር። በቃ የትናንትናውን እንርሳው። ሀይሚም እቃውን ይዛት ከምትሄድ እንነጋገር፣ በቃ እዚሁ ችግሩን እንፍታው ብሎ ኤፍሬምንም አስገብቶ ማውራት ሲችል ያፍጽ ሾካካ የሆነ የወገብ ቅማል
በጣም አስቀያሚ ነው። ፍፄን ራሱ እንዳላየው በእውነት ነው የምላችሁ። ከአንድም 2 3 4 የታዘብኩት የሀይሚ መከታ የምትሉት እዛው ክትም ያርገው የሆነ ነገር በጣም ባለጌ ነው፣ አስመሳይ ነው። የምሬ ነው የምላችሁ። በጣም ሾካካ አብሳላትን ማለት ነው። ታያላችሁ ደግሞ ለብሩክ በቃ ሳይድ ይይዛል። ነገ እውነታው ተጋፍቶ ይመጣላችኋል፣ ታያላችሁ። እና ለማንኛውም ሀይሚ እንኳን ሄድሽ። ሁሌ ስትሰቃይ፣ ሁሌ ስታለቅሽ ህይወትሽን ማጣት የለብሽም። በዚህ ልክ ምንም እንደ ህጻን ልጅ ነው የሚያያት። አይታችሁታል ወይ? ይመታታል፣ ወይ ይይዛታል፣ ወይ አንገቷን ያንቃታል፣ ወይ እጇን ይይዛታል። እስከ መቼ እንዲናታ? እንኳን ወጥተሽ ሄድሽ። ምን ይሰራልሻል ከእንደዚህ አይነት ባዶ የሆነ ሰው እንዴ? እኔ አንተ ትብስ አንቺ ትብስ ተባብሎ የማይኖር ሰው በዚህ ልክ አንቺን የሚጎዳ አንቺን እንደ ህጻን የሚያይሽ ሁሌ ነይ ውጪ ነይ ግቢ ሂጂ ይሄን አምጪ ይሄን ውሰጂ እያለ የሚያሰቃይሽ ወንድ ምን ያደርግልሻል? እሱማ መች ጠፋ በየሀገራችን። ስንት ሴቶች እያለቀሱ መከራቸውን እያዩ ትዳር ብለው የሚኖሩ አሉ አይደል እንዴ? እንዴ ምን በወጣሽ አንቺ ገና በትንሽ እድሜሽ። ሶ መውጣቷ በጣም በጣም ትክክል ነው ብዬ አስባለሁ። ግን እመኑኝ ለፋሲካ አብረው ጠብቋቸው። አብሮ ነው የሚወጡት። የሚገርም ከጽጌ ሮያል ልብስ አዘው ቆንጆ ነው አምሮባቸው ፋፈሽ ብለው ይመጣሉ። ለማንኛውም ጠብቁ። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበረ። ኤፍሬም እንግዲህ ቁጭ ላይ ቆሞ እየጠበቃት ነበረ። እቃዋን ልታወጣ ምናምን ያለቀው ቪዲዮ ያለ ነው ታውቃላችሁ። እናቲና ሄሉ እንደዛ በወይን ጠርሙስ ፈንክተው ደም ነው ሆስፒታል ገብተው ተታርቀውን ፍቅር በፍቅር ነው እየመጡ ነው። ሰው እነሱ ደግሞ ተጨቃጨቁ እንጂ ሌላ ምንም የተፈጠረ ነገር የለም። ግን ከቻላችሁ እባክህ ብሩክ ለምታወጣው ቃላት ተጠንቀቅ። አንዳንዴ መጥፎ ንግግር እግዚአብሔር መጥፎ ምላስ በጣም አስቀያሚ ነው። ነገ እንኳን አብራችሁ ለምትቀጥሉት አብራችሁ ለምትኖሩት ነገር ቤተሰብ ጋር አትሄድ፣ ተረጋጋ ነው የምለው። ሀይሚዬም ያው በእርግጥ ውሳኔሽ ትክክል ነው፣ ግን አንቺም ተረጋጊ። ባንዴ እንደዚህ ውስን ምናምን ጭረስረስ አታድርጊ እላለሁ። ስለነበረን ቆይታ እያመሰገንኳችሁ፣ እናንተስ በዛሬው ቪዲዮ ምን አይነት ሀሳብ አስተያየት አላችሁ? ሀይሚ ምን ማድረግ ነበረባት? መውጣቷ ትክክል ነው ወይንስ እዛ ቁጭ ብላ ችግሯ መፍታት ነበረባት? ብሩክስ እንዲህ መናገሩ ሀይሚን ትክክል ነው ብላችሁ ታስባላችሁ? አይ ትክክል አይደለም፣ በዚህ መንገድ እንዲህ ነበር በጥሩ ሁኔታ ማውራት የነበረበት ትላላችሁ? እንግዲህ እናንተን ሀሳብ ጠብቃለሁ። የኔን ይሄንን ይመስል ነበር። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።